ከብዙዎቻችሁ ኮመንት እንደተረዳሁት መማክሳ ዮካን ተረትና ምሳሌ እንዲሰራላችሁ ትፈልጋላችሁ። ይኸው ዛሬ በአንድ ሰው ኮመንት ላይ መሰረት አድርጌ ሰርቼላችኋለሁ። በጣም እንደምትወዱት አልጠራጠርም። ቻናሉን ግን መጀመሪያ ሰብስክራይብ አድርጋችኋል። ቪዲዮውን ደግሞ መጨረሻ ላይ ላይክ ታደርጉታላችሁ። ለጓደኞቻችሁም ሸርጎቹን ከይሰኔ ነፉ ኢትያፉፍ ነው። መማክሳ ሸንከና ሆጀዱ ጀዳ ኢፈማ ኮሜንቲን ኩን ባዬ ቱሬራ መማክሳ ሸንከና ሆጀዱ ተኮፋ ሃዳ ኢላሊ ኢንተለፉዲ ጀዳ ሃዳ ኢላሊ ኢንተለፉዲ ጀቹን አንዳንዶቹ ተረትና ምሳሌዎች ዮካን መማክሳውን ቶኮ ቶኮ ገራማር ይፈት የሮ ጅጅሩ ከለቲዳን መማክሳ ማሪፋን አርገቹ ዲሱ ደንደው። ስለዚህ አቻ የሆነ የአማርኛ ተረትና ምሳሌ ልንሰጣቸው ወይም ልናገኝላቸው እንችላለን። የሌላቸውም ደግሞ ሊኖሩ ይችላሉ። እነሱም በቀጥታ ትርጉማቸውን ብቻ እናስቀምጣለን ማለት ነው። ለምሳሌ አሁን ይሄ ምንድነው የሚለው? ሃዳ ኢላሊ ኢንተለፉዲ ጀቹ ማልጀቹዳ እናቷን አይተህ ልጅቷን አግባ ማለት ነው። ሃዳ ማለት እናት ማለት ነው። ሃዳ ኢላሊ ኢንተለፉዲ ኢንተለ ማለት ደግሞ ልጃገረድ ወይም ለሴት ልጅ ኢንተለ እንላለን፣ ለወንድ ደግሞ ጉርባ እንላለን። ስለዚህ እናቷን አይተህ ልጅቷን አግባ። ዮ ሃቲን ጋሪታቴ ኢንተለትኒስ ጋሪታ ኡደንዴስ ጀደሜ ዋያ ደሙፍ ጀቹዳ እናትየዋ ጥሩ ከሆነች ልጅቷም ጥሩ ትሆናለች ተብሎ ስለሚታሰብ ትርጉሙ ይሄ ነው ማለት ነው። እኒ ለመፋም ማልጀዳ ሙጫን ዱአፍ ደለቴ ወሬጋን ሂንጉደቱ ጀዳ ሙጫን ዱአፍ ደለቴ ወሬጋን ሂንጉደቱ። መማክሲ ኩኒ አማሪፋን ከለቲዳን ተረትና ምሳሌ አላገኘሁለትም። ብዙ ጊዜ ተረትና ምሳሌዎችን የምናገኘው ከዚህ በፊት አባቶች እናቶች ሲያወሩ ነው፣ ወይም ደግሞ መጽሐፍቶችን በማንበብ ነው የምናገኘው። እኔ ግን ከመጽሐፍ ላይም አንብቤ አላቅም። የዚህን ትርጉም ወይም ደግሞ ሲነገርም ሰምቼ አላቅም። አይኖርም እያልኳችሁ አይደለም፣ ሊኖር ይችላል። የምታውቁ ካላችሁ ግን ለዚህ አቻ የሚሆን የአማርኛ ተረትና ምሳሌ ልትጽፉልኝ ትችላላችሁ። እኔ ግን ትርጉሙን ብቻ ልንገራችሁ። ሙጫን ዱአፍ ደለቴ ወሬጋን ሂንጉደቱ ጀቹም ማልጀቹዳ ለሞት የተወለደ ልጅ በመስዋዕት አያድግም እንደማለት ነው። ተረትና ምሳሌ እንደዚህ አይነት ተረትና ምሳሌ የለም፣ ግን ቀጥታ ትርጉሙ እንደዚህ ነው። ሙጫ ማለት እንግዲህ ወንድ ልጅ ነው። ዱአፍ ስንል ደግሞ ለሞት ማለታችን ነው። እዚህ ጋር አንድ ነገር ልንገራችሁ። ጋፈ ኦሮሚፋን በሬሲተን ቁቤ ስሬሳና በሬሳ ቁቤ ባየ እንደ ጎጎሪና ጀቹን አማ ፈከኛ ፈስረቲ ዱአፍ ጋፈ ጀኑ እሼንኩን ማል ጀደምቲ ሁዳ ጀደምቲ ሁዳ አስ ጀላ ኦቶን ታኢን አስ ጉባራ ታኡ ቀብቲ ጉባ ሁዳ ሁዳ ጀደምቲ ዋይ ሁዳ ፊ ኢራ ቡታ ቪዲዮ ቶኮ ጀዴራ ከናን ዱራ ከዚህ በፊት ሁዳና ኢራ ቡታ የሚል 48 ቁጥር ያለው ቪዲዮ ይመስለኛል። ለኮፍሳ አፉርተሚ ሰዴት ለኮፍሳ አፉርተሚ ሰዴት ደቃቲ ይላላ ስንጽፍ ይችኛዋን ማለት ነው። ዱአ የምትለዋን ስንጽፍ ከላይ መሆን አለባት እንጂ እዚህ ስር መሆን የለበትም። ስለ ስርዓተ ነጥቦች ወይም ዋኤ ስርነቱ ቃሌ ገረፉል ዱራቲ በረና ይችኛዋ አሁን እንደዚች አይነት ምልክት ኦሮሚፋን ማል ጀደምቲ ቆዱ ጀደምቲ ቆዱ። ለምሳሌ ቃላትን ከቃላት ለመለየት ነው የምንጠቀመው። ለምሳሌ አበበ፣ ተረፈ፣ ጫላ ምናምን እያልን ብንጽፍ በመካከል እንደዚች አይነት ነገሮች እንደዚች አይነት ምልክት እናስቀምጣለን ማለት ነው። ለዚህ ቃል ግን ዱአ ስንል ይሄ ቃል ሰገሌ ሁዳ ስላለው ጀችኩን ሰገሌ ሁዳ ዋንቀቡፍ አሲ ጉባታ ኦቀብዲ ጀቹዳ ከላይ ነው መቀመጥ ያለባት እዚህ ጋር ማለት ነው። ከናፉ ስርቲና በሬሲቱ ታናን ሐማ ደንዳአሜ የቹን ደጎጎሪ እንጅራቱ ጀቹ ኮሚቲ ሁንዲ ኬኛኒ ደጎጎራ ገሩ ሐማ ይስኒ ደንዳአሜ ቁቤ ስሬሳቲ ናበሬሳ አኒስ ከለቲውማን ስክሪንሻት ጎዴነን ፊዳ ራዴቢ በሬሱን ነምበር ባችሱ ጀቹዳ። እዚህ ጋር እንግዲህ ትርጉሙ ምንድነው? ሙጫን ዱአፍ ደለቴ ወሬጋን ሂንጉደቱ ማለት ምን ማለት ነው? ለሞት የተወለደ ልጅ በመስዋዕት አያድግም። ወሬጋ ስንል እንግዲህ ምን ማለታችን ነው? መስዋዕት ማለት ነው። ወሬጋ መስዋዕት ማለት ነው። ለምሳሌ ወሬገሜ ብንል ተሰዋ ማለት ይሆናል። ወሬገመን ካልን ደግሞ ተሰዉ ማለት ይሆናል። ወሬገሙ ማለት ኖርማሊ መሰዋት ማለት ነው። መሰዋት ማለት ደግሞ ምን ማለት ነው? መገደል ማለት ነው። አጀፈሙ ጀቹዳ አጀፈሙ ማለት ነው። ራሱ አማርኛው መሰዋት ማለት መገደል ማለት ነው። ገረ ኦሮሚፋቲ ጋፈፊንኑሞ አጀፈሙ ጀቹዳ ከለቱማን ወሬገምቶታ ካልን ደግሞ
ቁጥሩን ካበዛ ነው። ወሬ ገምቶታ ማለት ደግሞ ሰማዕታት ማለታችን ነው። ሰማዕታት ማለት ለምሳሌ የሰማዕታት ሐውልት ሲባል ትሰማላችሁ። በግፍ የተገደሉ ወይም በሰው እጅ የተገደሉ ሰዎች ሐውልት እንደማለት ነው። ስለዚህ ወሬ ገምቶታ ማለት ሰማዕታት ማለት ነው። ሂንጉደቱ ስንል እንግዲህ አያድግም ማለት ነው። ጉደቹ ማደግ ነው። ሂንጉደቱ ጋፈ ጀኑሞ አያድግም ማለታችን ነው። ሌላው እኒ ሰደፋንሞ ማል ጀዳ ማሊ ፈርዲን መራቴ ጀዴ ወራቤሲ አርኤ ደደቤ ማሊ ፈርዲን መራቴ ጀዴ ወራቤሲ አርኤ ደደቤ አርኤ ደደቤ ዮካን አርኤ ደደብናን ይባላል። አርኤ ደደቤ ዮካን አርኤ ደደብናን ምን ነው ፈረሱ አበደ እንዴ አላያጅቦ አራውጦ ቢያቅተው ወይም አራውጦ ሲያቅተው ብለን መተርጎም እንችላለን። ምን ነው ፈረሱ አበደ እንዴ አላያጅቦ አለ አያጅቦ። ብዙ ጊዜ ስለ ጅብ ስናወራ አያጅቦ እያለን ነው በተረትና ምሳሌዎች ላይ የምንናገረው። አያጅቦ እንዲህ አለ፣ አያጅቦ እንዲህ አለ ይባላል። ስለዚህ ምን ነው ፈረሱ አበደ እንዴ አላያጅቦ አራውጦ ቢያቅተው ወይም አራውጦ ሲያቅተው። አርኤ ደደቤ አርኢው ማለት ምን ማለት ነው? ማራወጥ ወይም ማባረር ወይም ማሳደድ ማለት ነው። አርኢኡ አርኤ ስንል ደግሞ አሳዶ ይሆናል። አርኤ አሳዶ ይሆናል። አማስ አስረቲ ደጎጎሪን ጅራ ደጎጎሪን ኩማይኔ ሰገሌ ሁዳን ኩኒ ጀላ ታኡ ሂንቀብዱ ኩኒ ቆዱዳ ሰኒገሌ ቆዱንሞ ጀቻፍ ጀቻ ግዱቲ መሌ ጀቻ ተኮ ቁቤ ፊ ቁቤ ግዱቲ ታኡ ሂንቀብዱ ሲኒገሌ ምን። ስለዚህ በአንድ ቃል መካከል በፊደላትና በሆሄያት መካከል ሳይሆን መቀመጥ ያለባት ነጠላ ሰረዝ የምንላት ማለት ነው። ነጠላ ሰረዝ አይነት ነገር ናት። ቀጥሎ ያለው ተረትና ምሳሌ ደግሞ መማክሲን ኢትያነ ጅሩ ገላፌቲ ኦቦሌቲ ኦቦሌሳ ኡልፎፍቲ መማክሲ ኩን ባይዘዋይ አካታን በሬፈማ ኬ ዋን ደጎጎራ ቀቡ ነቲ ፈካታ ገሩ ኒላላ ረኮን ቀቡ ገርላፌቲን ኢንተላ ኦቦሌሳራ ኡልፎፍቲ ለማለት ይመስለኛል። አካሲቲስ እንጀደማ። ነገር ግን ቀጥታ በአማርኛ ትርጉም ያለው ተረትና ምሳሌ የምናገኝለት ሌላ አረፍተ ነገር ወይም ደግሞ ሌላ መማክሳ ሲኒቲን ማማ ቃኖፍቱን ኢንተላ ኦቦሌሳራ ኡልፎፍቲ የሚለው በአማርኛ ቀጥታ አቻ ትርጉም እናገኝለታለን። ምን ማለት ነው? ቃኖፍቱን ኢንተላ ኦቦሌሳፍ ኡልፎፍቲ ዮካን ቃኖፍቱን ኢንተላ ኦቦሌሳራ ኡልፎፍቲ አይናፋር ልጃገረድ ከወንድሟ ታረግዛለች ወይም አይናፋር ልጃገረድ ለወንድሟ ታረግዛለች የሚል ትርጉም አለው። ቀጥታ መተርጎም ይቻላል ወይም ደግሞ አቻ ትርጉም እናገኝለታለን ማለት ነው። ቃኖፍቱ ማለት ምን ማለት ነው? አይናፋር ማለት ነው። ቃኒ ማለት እፍረት ማለት ነው። ለምሳሌ ሂንቃኖፍቱ ከተባለ አታፍርም እንዴ ማለት ነው። ሸም የሚባል ነገር አለ አይደል? ምን ይባላል በኦሮምኛ? ቃኒ ይባላል። ቃኖፍቱ ስንል ደግሞ አይናፋር ማለት ነው። ኢንተላ ማለት እንግዲህ ቅድም እንደነገርኳችሁ ሴት ልጅ ወይም ልጃገረድ ማለት ነው። ለምሳሌ ኢንተሎ ስንል አንቺ ልጅ እንደማለት ነው። ኢንተሎ አንቺ ልጅ። ጉርባ ሲባል ደግሞ አንተ ልጅ እንደማለት ነው። ለወንድና ለሴት እንደዚህ እንጠቀማለን። ኦቦሌሳራ ስንል ከወንድሟ እንደማለት ነው። ኡልፎፍቲ ታረግዛለች ማለት ነው። ኡልፋኡ ማለት ማርገዝ ማለት ነው። ኒኡልፎፍቲ ስንል ደግሞ ታረግዛለች ማለት ይሆናል። ኤጋ መማክሳወን ሸን ጀዳ ካና ስረቲ በሬፈመን ጅረን ገሩ መማክሳወን አፉር ቆፋዳ ነቲ ፈካታ ኢዶ ብራቲ ሞ መማክሳ tokkoon barreessee jira obboleessin koo kun. Kanaafuu isaa wajjin shan ta'uu jechuudha. Innis maal jedha? Mammaaksa kanaa gara afaan Amaaraatti jijjiirii jedha. Oobsaa aannan goromsaa dhugaa. Oobsaa aannan goromsaa dhugaa. Yeroo baay'ee chaanaalii kee ምናምን jedha. Inni rakkoon qabu waanan jalaa tureef natti fakkaata. እዚህ ላይ እንግዲህ ኦብሳን አነን ጎረምሳ ዱጋ ምን ይሆናል? የታገሰ የጊደር ወተት ይጠጣል ይሆናል። ኦብሳን አነን ጎረምሳ ሁናታ ጀዶ አዮቲያ ሮሮ እዱ ዳንዴሴ ኦብሳን አስጌሴ ደሴቲያ። ነገር ግን እንዳጻጻፋችንና እንደየ ትርጉም እንዳሰጣጣችን ነው ምን ተረጉመው። ለምሳሌ ኦብሳ አነን ጎረምሳ ዱጋ ብለን እንደ ትእዛዝ የምንናገር ከሆነ ታገሱና የጊደር ወተት ጠጡ ማለትም ሊሆን ይችላል።
Chaanaalii kanaa sabskiraayib gochuudhaan maatii chaanaalii kiyyaa ta'aa isiniin jechuu barbaada. Galatooma.